ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ብዙዎቻችሁ የምትፈልጓትን ብዙዎቻችሁም በጉጉት የምትጠብቋቸውን የሞተር ሳይክል አሁናዊ የግንቦት ወር ሙሉ የዋጋ ዝርዝሩን ነው ይዤላችሁ የቀረብኩት። እንግዲህ ከሰሞኑ የሞተር ሳይክል ዋጋን ስላልን እያላችሁ በተደጋጋሚ በጠየቃችሁት መሰረት በነዳጅ የሚሰሩትን እንዲሁም ደግሞ በኤሌክትሪክ የሚሰሩ የሞተር ሳይክል ሙሉ የዋጋ ዝርዝርን በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የሞተር ሳይክል አሁናዊ ዋጋ መረጃን በተደጋጋሚ እየጠየቃችሁኝ ስላለ ይህንን በተመለከተ ሙሉ ዝርዝር ወደ እናንተ በማስቀደም እጀምራለሁ። እንዲሁም ደግሞ በዛሬው ዕለት ከትራንስፖርትና ሎጂስቲክ ሚኒስቴር በኩል አንድ አዲስ መረጃ ወጥቷል። ይህንን መረጃ በተመለከተ በተለይ ለአሽከርካሪዎች እስከ መጨረሻው ድረስ መከታተላችሁን እንዳትረሱ እያልኩኝ ወደ መጨረሻ ላይ የማደርሳችሁ ይሆናል። በቅድሚያም የምንመለከተው እንግዲህ ብዙዎቻችሁ የምትፈልጓቸውን የቲቪኤስ ሞተር አሁናዊ ዋጋ መረጃን ስንመለከት ቲቪኤስ በ150 ሲሲ በመዲናችን አዲስ አበባ እንዲሁም በአዳማ እንዲሁም በወሎና አካባቢው ያሉትን አጠቃላይ የዋጋ መረጃ ነው ከግምት ውስጥ አስገብቼ ሰራውላችሁ። እንግዲህ የቲቪኤስ በ1 ሊትር እስከ 40 ኪሎ ሜትር ድረስ መጓዝ የሚችል ነዳጅ ቆጣቢ ነው። ይህ ቲቪኤስ ታንከሩ እስከ 12 ሊትር ድረስ ፉል ያደርጋል። እንዲሁም ደግሞ ስኳርት 2 ሊትር ያስቀምጣል። ታዲያ ይህ ሞተር በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ440 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላኛው በተለይ ለገጠራማ አካባቢ እጅግ በጣም ተመራጭ የሚባለው ቦክሰር ነው። ቦክሰር በ150 ሲሲ ይህ ሞተር ሳይክል በነገራችን ላይ ብዙዎቻችሁ የምትጠይቁኝ አለ። ይህ በገጠራማ አካባቢ እጅግ በጣም ተመራጭና ጠንካራ የሚባል ነው። ይህን ደግሞ ለዓመታት ስንመለከተው የነበረ የሞተር ሳይክል አይነት ነው። ታዲያ ይህ ሞተር በአሁን ሰዓት በ150 ሲሲ ከቦታ ቦታ ልዩነት ቢኖራቸውም ከ435 ሺህ ብር ጀምሮ ለገበያ የቀረበ ሲሆን በ125 ሲሲው ደግሞ ከ390 ሺህ እስከ 420 ሺህ ብር ድረስ በኢትዮጵያ አሁናዊ ዋጋው ይህን ይመስላል ማለት ነው። ሌላው አፓች ነው። አፓች እጅግ በጣም ተወዳጅ ለከተማ አገልግሎት ግርማ ሞገስ ያለው ይህ እንግዲህ በ180 ሲሲ አሁናዊ ዋጋውን ስንመለከተው ከቦታ ቦታ ልዩነት ቢኖራቸውም ከ580 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። እንግዲህ ይህ አፓች በተለይ ከባጃጅ ዋጋ ጋር ባልተናነሰ ሁኔታ ርቀቱን ጠብቆ እየተጓዘ ያለ የሞተር ሳይክል አይነት ነው። እንደምታውቁት መንግስት እነዚህን ሞተር ሳይክሎች ወደ ሀገር ውስጥ እንዳይገባ ካሏቸው በኋላ እጅግ ዋጋቸው እንደጨመረ የቀጠለበት ሁኔታ ነው። ሌላው እንግዲህ በኤሌክትሪክ የሚሰራ የሞተር ሳይክል አይነትን ስንመለከት ኢቪ 200 የምትሰኘው እጅግ በጣም ተመራጭ የምትባለው የሞተር ሳይክል አይነት ናት። እንግዲህ 3000 ኪሎዋት ሃወር ያለው ሲሆን 72 ቮልትም ያመነጫል። ከ2 ሰዓት እስከ 4 ሰዓት ድረስ ፉል የሚደረግ ሞተር ሳይክል ሲሆን ቶፕ ስፒዱ 80 ኪሎ ሜትር በሰዓት ነው። ይህ ሞተር በአሁን ሰዓት እየተሸጠ ወይንም እየተጠራ ያለበት ዋጋም ከቦታ ቦታ ልዩነት ቢኖራቸውም ከ465 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላው መግቢያ ላይ እንዳያችሁት የትራንስፖርትና ሎጂስቲክ ሚኒስቴር በዛሬው ዕለት አንድ መግለጫ ማውጣቱን ተመልክቻለሁ። የትራንስፖርትና ሎጂስቲክ ሚኒስቴር ከሰሞኑ ባወጣው መግለጫ የሁሉንም አሽከርካሪዎች ብቃት ዳግም ምዘና እየተሰናዳሁ ነው ማለቱን በዚህ ሰዓት ይፋ አድርጓል። ይህም ሐሳብ በብዙዎች ጥያቄ እንዲነሳ ያደረገ ቢሆንም ትራንስፖርትና ሎጂስቲክ ሚኒስቴር ግን ምንም አይነት የመታጠፍ ወይንም ይህንን የህዝቡን ጫጫታ ወደ ጎን ትቶ ለማለፍ ያስኬደ ይመስለዋል። በዚህም ምክንያት እንግዲህ የትራንስፖርትና ሎጂስቲክ ሚኒስቴር ለረጅም ዓመታት በአሽከርካሪነት ያሳለፉ የከባድ መኪና ሹፌሮች ከዚህ ሁሉ ዘመን በኋላ ዳግመኛ ለፈተና የምንቀመጠው እንዴት ነው የሚል ጥያቄ የተነሳ ቢሆንም
ከዓመታት የማሽከርከር ልምድ በኋላ እንደ አዲስ ብቃት ለመመዘን ስራ የሚከናወነውስ የሚል ጥያቄ ቢነሳም የትራንስፖርትና ሎጂስቲክ ሚኒስቴር ግን በፍጹም ይህንን ነገር ወደ ኋላ የምታጠፈበት ነገር አይደለም፣ አሁን ተዘጋጅቻለሁ፣ ለፈተና ዝግጁ ነኝ ማለቱን በዚህ ሰዓት እንግዲህ በወጣው መረጃ ላይ ተመልክተናል። እናንተም እንግዲህ ሐሳብ አስተያየታችሁን ስጡበት። ዛሬ እንግዲህ ብዙዎቻቸው ጥያቄ የሆኑትን የሞተር ሳይክል ዋጋ አሁናዊ ሙሉ ዝርዝር መረጃን ወደ እናንተ ይዤላችሁ ቀርቤያለሁ። ምክንያቱም ከሰሞኑ ብዙዎቻችሁም እየጠየቃችሁኝ ስለነበረ ይህንን መሰረት በማድረግ ነው የተለያዩ የመኪና መረጃዎችም እንግዲህ በጥያቄዎቻችሁ መሰረት የማደርሳችሁ ይሆናል። ከናንተ የሚጠበቀው ይህንን ቪዲዮ ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።